አብርሃም በደንብ ወደ ራሱ መመለስ ከጀመረው በኋላ በደንብ ነገሮችን እያስተዋለ ነው። ከትናንት ወዲያ በተለቀቀው ቪዲዮ ላይ ሩታ ነበረች ይቅርታ ጠይቀው፣ እሱም ደግሞ እኔም በተናገርኩሽ ነገር ይቅርታ አድርጊልኝ፣ ግን ደግሞ እውነቴ እንዲወጣልኝና ጥፋተኛ ማን ነው የሚለውን ነገር ሳላውቅ ከማንኛችሁም ጋር መቀጠል አልፈልግም ብሎ ነበር ትቷት የሄደው ማለት ነው። ሩታም ደግሞ እውነቱን ትዳሯን ለመመለስ ለልጇን አባት ወደ ልጇ ለመመለስ የፈረሰውን ትዳሯን የቀዘቀዘውን ትዳሯን ለመመለስ በጣም ብዙ ጥረት እያደረገች ነው። የእውነት ይሄ ነገር ልትደነቅና ልትከበር፣ እንደውም እኔ በጣም ጨምሬ አከበርኳት ሩታ ማለት ነው። ምክንያቱም ሴት ልጅ እንደዚህ ጀግና ሆና ለትዳሯ ዘብ ስትቆም ነው ደስ የሚለው እንጂ እንዳሁኑ እንደ ዘመነ መጣሽ ሴት ወለም ዘለም አያዋጣም ትዳር ላይና። ሰላም እንዴት ናችሁ ውዶቼ? ሰላም ናችሁልኝ ወይ? አላችሁልኝ ወይ? እኔ ጋር ያለሁላችሁ ፈጣሪ የተመሰገነ ይሁን። እኔ ውዶች እንዴት ናችሁ? ሁሉ ሰላም ነው ወይ? አለው እንግዲህ እንደዚህ ፈልሰስ ብዬ እንግዲህ ገደም ብዬ ቪዲዮ እየቀረጨላችሁ ነው የመጣሁት። እንግዲህ እኔ ውዶች ሀባይቦቼ ማለት ነው ትላላችሁ እንግዲህ እዚህ ጋር ትንሽ አሞኝ ነበር። በነገራችን ላይ ጉንፋን ምናምን ይዞኝ አሞኝ እንደምታዩኝ በቃ ፊት የራሱ ቀላልቻለሁ። በጥፊ የመቱኝ ነው የምመስለው። በነገራችን ላይ ይሄ ሙቀት ማለት ነው ጉንፋን ብትሉ ምን ብትሉ በቃ የማይሰማኝ የሰውነት አካል የለም። ሙቀቱ በቃ አላቅም፣ የእውነት ስትረስ ነው የለቀቀብኝ ማለት ትችላላችሁ። እና እናንተ ጋር ስመጣ እዚህ ጋር ዩቲዩብ በቃ የሆነ ነገር ሳወራችሁ ነው በቃ ደስተኛ ሆነውና ዝም በምል ሰዓት ላይ በቃ የማይሰማኝ በቃ እግሬን ያመኛል፣ ራሴን ያመኛል፣ ወገቤን ያመኛል፣ ማያመኝ ቦታ የለም። እና ባይቦቼ በቃ ይሄ ሙቀት ብዙዎቻችንን በቃ የማይሰማን የሰውነት አካል የለም። በቃ በሽታ መጣብንና በሰላም ይለፍልን። እና ውዶቼ አብርሃም ሩታን ይቅርታ ጠይቋታል። በተለይ በደንብ ወደ ራሱ በተመለሰ ሰዓት ላይ የተሰማውና ያወቀው ነገር ደግሞ አለና ሁሉም ደንግጠዋል። እንዴት አብርሃም እንደዚህ፣ እንዴት ሩታን እንደዚህ በባለፈው ይቅርታ ስትጠይቀው እምቢ ብሎ አሁን እንዴት እንደዚህ ያደርጋል ብሎ በጣም ነው ብዙዎቻችሁ የተገረሙትና ሊገረሙ አይገባም። ምክንያቱም ሩታ ማለት እኮ ይቅርታ ልትጠየቅ የሚገባት ጀግና የልዑል እናት ምርጥ ሴት እኮ ናት። ምርጥ ሴት በነገራችን ላይ በአሁኑ ሰዓት እንደ ሩታ ያለች ሴት ለትዳሯ ታማኝ ጥፋተኛ እንኳን ባትሆን ማለት ነው ትዳሯን ለማዳን ስትል ጥፋተኛ ነኝ ብላ ይቅርታ የምትጠይቅ አሁን ላይ እንደዚች አይነት ሴት የለችም። እንደውም ሀብታም ወንድ ስታይ አንተ ሀብታም አይደለህም ብላ በገንዘብ ብቻ የምትመራ ሴት ናት አሁን ያለችው። ገንዘብ ካለህ አለህ ነው፣ ከሌለህ የለህም ብላ ወደ ሌላ ቦታ የምትሄድ ሴት ናት ያለችውና ለትዳሯ ብላ እንደዚህ ያለ ጥፋቷ ይቅርታ የምትጠይቅ ሴት አትገኝምና አብርሃም ሩታን ጠበቅ አድርገህ ያዛት። ሩታ ካመለጠችህ በቃ ሁሉ ነገር አለቀ።